ተዋናይ መቅደስ ጸጋዬ ንጉሱ ብላ ለምትጠራው አባቷ የ70ኛ ዓመት ልደቱን እያከበረችለት ይገኛል። ታዲያ መቅደስ ለዚህ ውድ አባቷ የተናገረችው ንግግር ብዙዎችን ሆድ አስብሷል። ምነው አባቴ ኖሮ ይህንን ባልኩት የሚሉም ብዙዎች ነበሩ። ታዲያ ሁላችሁም በህይወት ኖሮላችሁ እንደዚህ አባታችሁን መቅደስ ባሞገሰችው ልክ እንድታሞግሱትም አደራላችኋለሁ። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናል። ንጉሱ ስትል በክብር ለምትጠራው አባቷ 70ኛ ዓመት ልደቱን ጥልቅ ፍቅሯንና ምስጋናዋን የገለጸችበትን ስሜት በማህበራዊ ሚዲያዋ ላይ አጋርታለች። ተዋናይቷ የአባቷን ረጅም እድሜ የእግዚአብሔር በረከቴ ስትል የገለጸችው ሲሆን ዛሬም ከአባቴ ጋር ነኝ፣ ዛሬም በየማለዳው ድምጹን እሰማለሁ፣ ክብር ምስጋና ለፈጣሪ ይሁን ስትልም አምላኳን አመስግናለች። በመልእክቷም አባቷን የኔ አባት፣ የኔ አስተማሪ፣ የኔ ሁሉ ነገር ስትል ገልጻቸዋለች። እግዚአብሔር አምላክ ከዚህ በላይ ረጅም እድሜ ሰጥቶ ስደውልልህ እማ እንዴት ዋልሽ የምትለኝን ድምጽ ሁልጊዜ የሚያሰማኝ አምላኬ እግዚአብሔር የተመሰገነ ይሁን የሚል ልባዊ ምኞቷንም አስተላልፋለታለች። በልቤ ሙሉ ወድሃለሁ፣ መልካም ልደት የኔ የዋህ አባት ስትልም ጽሑፏን አድምቀዋለች። የተዋናይቷ መልእክት የግልና የቤተሰብ ፍቅር መግለጫ ከመሆኑም ባለፈ በልጆቿ ሕይወት ውስጥ የአባቷ የማይተካ ሚና ጉልበትን በደንብ አሳይቶናል። አንዳንድ ጊዜ በልጆቻችን ላይ የአባት ሚና ከባድ ነው። አሁንም ቢሆን ለሁላችንም እዚህ መድረስ አባቶቻችን ከባድ የሆነ ኃላፊነትን ተወጥተዋል። መቅደስ እንደገለጸችው አስተማሪና ሁሉ ነገሬ ነህ ስትልም እንዲሁ አባቷን ገልጸዋለች። በማህበራዊ ህይወትም ሆነ በስነ ልቦና አባት በልጆቹ ማንነት ቀረጻ፣ በራስ መተማመን ግንባታና የህይወት እሴቶችን በማስተማር ረገድ እንደ ዋነኛ ምሰሶ ይቆጠራል። አባት በተለይም ለሴት ልጁ ህይወት ውስጥ መጀመሪያው ንጉስ የሚባል ስያሜን ይሰጠዋል። ምክንያቱም በህይወቷ ለመጀመሪያ ጊዜ የምታየው ጠንካራ ሰው ከእናቷና ከአባቷ ውጪ ሌላ ማን ሊሆን ይችላል? የመቅደስ ጸጋዬ ንጉስና የዋህ የሚለው አገላለጿ ብዙዎችን ያስደሰተና ሁሉንም ልብ የነካ ነበር። መቅደስ ጸጋዬ እንግዲህ ከዚህ በፊት በርከት ያሉ ችግሮችን በህይወቷ አልፋ ዛሬ ላይ ጥንካሬዋን በግልጽ የምታሳየን እንቁ ሴት ናት። እንደዛ በተዋበውና ድል ባለው ሰርግ ላይ ከባድ የሆነ ወጪን ሁላ አውጥታ ጓደኞቿ፣ ቤተዘመድ፣ ሁሉም አርቲስቶች ያደመቀው ሰርግ እንዴት እንደዚህ አይነት ሰርግ በከተማው ተሰረገ እስከሚባል ድረስ መነጋገሪያ በሆነው ሰርግ ትታወቃለች። ከዛም በኋላ ታዲያ ትዳሯ ብዙም ሳይበረክት የሰው ዓይን በዛበትና በቀላሉ ነበር ሊፈርስ የቻለው። በዚህ ጉዳይ በርከት ያሉ ችግሮችን ለብቻዋ ብታሳልፍም ታዲያ መቅደስ ለብዙዎቻችን ዛሬ ላይ ዳግም መቆም ምሳሌ ናት። ታዲያ ሁለተኛ ትዳሯ ላይም እንግዲህ ከመጀመሪያው በደንብ ተምራ ሁሉን ነገር በሽፍን አድርጋ እስካሁን ድረስ የባለቤቷን ማንነት እንኳ በግልጽ ሳታወጣ ለብቻዋ ኖራለች። ዛሬ ላይ መንታ ልጆችን ወልዳ ታዲያ እግዚአብሔርን እያመሰገነች ነው። እድሜዋ ሄደ አትወልድም ወይ ስትባል ይኸው ዛሬ ላይ አይደለም አንድ መንታ ልጆችን ሰጥቷት ለብዙዎቹ ተስፋ ሆናለች። በስራና በጥንካሬዋ መቅደስ ሁሌም ትታወቃለች። ለቤተሰቦቿ ሁሌም ቢሆን የሚኮራባት አይነት ናት። በተለይ ከአባቷ ጋር ያላት ፍቅር በጣም ያስቀናል። ሁሉን ነገር የማማክረው እንደ ጓደኛዬ የማየው አባቴ ነው ትለናለች። ታዲያ አሁን ላይ የተቆራረጡ ብዙ ዘመዶች ባሉበት በዚህ ጊዜ በተለይ ደግሞ ከአባታችሁ ጋር በዚህ ልክ እንደ ቅርብ ጓደኛ ማውራት ምን ያክል መታደል ነው። ሁሉም ቢሆን ባዳ ነው። አንድ ቀን ሚስጥራችሁን አደባባይ ይዞት ይወጣል። መቅደስ ግን ሁሉን ነገሯን ችሎ እስካሁን የተሸከመኝ አባቴ ነው ትላለች። የጓደኝነትን ጥቃትም በደንብ ታውቀዋለች። ሚዜዎቼ እንኳ ትዳሬ ሲፈርስ ምን ሆኖ ፈረሰ ብለው አልጠየቁኝም። በብቸኝነት ብዙ ስሰቃይ እንዴት ዋልሽ፣ ነገሩ እንዴት አለፈልሽ ብለው እንኳ አልጠየቁኝም ስትል ሁሌ ትወቅሳለች። እናም አሁን ላይ ጓደኛን ብዙም እንደማታምንና ሁሉን ነገር በሚስጥር እንደምትይዝ ነግራናለች። ህይወት ብዙ ያስተምራል። እድሜ መስተዋት ነው። ወደ ኋላ ባየን ቁጥር ለትናንት ማንነታችን ተጠያቂ ሰውን ባናደርግም ለነገው ግን ዛሬ ላይ የምንሰራት እያንዳንዷ እርምጃ መነሻ ትሆነን ዘንድ ሁሉንም ማስተዋል መልካም ነው። አንዳንዶች ከራሳቸው ስህተት ተምረው በርከት ያሉ ስህተቶችን ዳግም ላለመስራት ይጥራሉ። አንዳንዶች ግን የትናንቱም እንቅፋት ዛሬም ደጋግሞ እየመታቸው ዛሬም እየቆሰሉና እየደሙ ነው። መቅደስ ታዲያ
ከትናንት ማንነቷ በደንብ ተምራ ነገሮቹን ሁሉ በድብቅ ይዛ ህይወቷን በህይወቷ የግል ጉዳዩን በግል አድርጋ የአደባባይ ስራዎቿን ብቻ በአደባባይ ያወጣችልን ነው። ተከታታይ ድራማዎችን ስናስብ መቅደስን ሁልጊዜ እናስባታለን። ምክንያቱም ሞጋቾች የሚለው ፊልሟ ከነበሩት ተከታታይ ፊልሞች በጣም ደስ የሚል ይዘት ያለው ፊልም ነበረ። ሁሉን ነገር በራሷ የምትሰራና ላለመችው ነገር ወደ ኋላ የማትል ሴት መሆኗንም አስመስክራበታለች። ስለ መቅደስ ጸጋዬ ስናወራ ብዙ የምናወራው ነገር አለ። ትዳሯ፣ ቤተሰቦቿ፣ አክብሮቷ፣ ሁሉም ጓደኛም ሆነ ዘመድ የሚወዳት ትንሽ ትልቁን አክብራ የምትይዝ አይነት ሴት ናት። ያም ብቻ አይደለም፣ እስካሁን ድረስ በተለያዩ በጎ አድራጎቶች ላይ ከፊት ቀድማ የምታሰባስብ፣ ልጆችን እርዱ፣ አረጋውያን ደግፉ የምትል መልካም ወጣት ናት። ሁሉንም ሰው በአንድ ላይ የምታስብ ከመሆኗም አንጻር ደጋግ እጇንም ባላት አቅም ሁሌ የምትዘረጋ ናት። ህጻናት ሲራቡና አረጋውያን ሲጎዱ ማየት አያስችላትም። ያላትን ነገር በሙሉ ለዚህ መልካም ዓላማ ከሚያውሉ ጥቂት አርቲስቶች ውስጥ አንዷ ናት። በዛ ላይ ደግሞ ከእምነቷ ጋር ያላት ቁርኝት በጣም ደስ የሚል ነው። መቅደስ ጸጋዬ ታዲያ ሁሌም ስናቅ አብረን የእመቤታችንን ስም እናነሳለን። ሁልጊዜ ካፏ የማጠፋና በችግሬ መደበቂያ የሆነችኝ ያ ሁሉን ቀን ያሳለፈችኝ እሷ ናት። ዛሬም ደግሞ ይኸው ዳግም አትወልጅም ወደ ኋላ ቀረሽ እድሜሽ ሄደ ባሉኝ ጓደኞችና ዘመዶቼ መሀል የቅርቤ የምላቸውም ሰዎች እንኳ ፊታቸውን ባዞሩብኝ በዛን ጊዜ ላውም መንታ ልጆችን አሳቅፋኝ ለክብር ያበቃችኝ እናቴ ናት ስትልም በየጊዜው ካንደበቷ ስሟን አናጣውም። ታዲያ የለመኗትን የማትረሳ እናት እንዲህ ለልቧ ደርሳላት ምስክር መሆንን ማየታችንን ስናይ ሁሌም ቢሆን የተጎዳ የተገፋ መጨረሻው እንደሚያምር ማሳያ ናት። መቅደስ ጸጋዬ በርከት ያሉ ፊልሞቿን ይዛ ብትመጣም አንዳንድ የማስታወቂያ ስራዎች ላይም ጥሩ የሚባል ብቃቷን አይተናል። ከዛም ባለፈ ለተለያዩ ብራንድ አምባሳደርነትም ታጭታ ድርጅታቸውን ጥሩ በሆነ መንገድ አስተዋውቃለች። ሁሌም ቢሆን መቅደስ ጸጋዬ ስራዋ ላይ ወደ ኋላ የማታቅ በመሆኗ ሁሉም የእነሱን ድርጅት እንድታስተዋውቅላቸው ከሚፈልጉት ሴቶች መካከል ናት። ያላት መልክና አቋም ብቻም ሳይሆን ብስለቷና ንግግሯ ሁሌም ቢሆን ከፊት ቅድሚያ የሚያሰጣት ነው። መቅዲ ሁልጊዜ የምንወዳት ናት። እስኪ እናንተም በኮመንት ስር እየገባችሁ ስለሷ የተሰማችሁን ስሜትና ስለ አባቷ ያጋራችሁን ጽሁፍ የወደዳችሁትን ይህንን ወደነዋል በሉኝ። አባት ያላችሁም ዛሬ ነገም ሳትሉ ዛሬውኑ ይህንኑ ጽሁፍ ለአባታችሁ መልካም ምኞታቸውን ግለጹለት። ሁሌም ቢሆን በህይወት ሲኖር የማናስታውሰው ነገር ሲያልፍ ወይኔ ከማለት አጠገባችን ያሉ ቤተሰቦቻችንን በተለይ ደግሞ እናትና አባቶቻችንን ማመስገን ተገቢ ነው። ካለፉ በኋላ ይቆጨናልና መቅደስም ያደረገችው በህይወቱ ሳለ እንኳን 70ኛ ዓመቱ ላይ ደርሶልኝ ዛሬም ሄሎ ስለው ወይማ የሚለኝን አባት ማግኘቴ ለኔ መልካም እድል ነው። እናንተም አጠገባችሁ ያሉትን ወላጆቻችሁን ጊዜው ሳይረፍድባችሁ አመስግኑ ትለናለች። እንግዲህ እኛም ከዛሬ ጀምሮ ቤተሰቦቻችንን ለማመስገን ተዘጋጅተናል። እናንተም ውድ ቤተሰቦቻችን እንደተዘጋጃችሁ ተስፋ እናደርጋለን። ሰላም ቆዩን። Ya ya zola